ተልባ ለብዙ በሽታዎች መፍትሄ እንደሆነ ደጋግመን ሰምተናል። ነገር ግን ሰውነታችሁ ተልባ አትስጠኝ ብሎ የሚጮህባቸው ድብቅ ምልክቶች እንዳሉ ታውቃላችሁ? ብዙ ሰው ተልባን ለጤና ብሎ እየተመገበ ሳያውቀው ጤናውን ግን አደጋ ላይ እየጣለ ይገኛል። ዛሬ የምነግራችሁ 11 ምልክቶች በሰውነታችሁ ላይ ካሉ ተልባ መድኃኒት መሆኑ ቀርቶ ለእናንተ መርዝ ሊሆንባችሁ ይችላል። ከከባድ የሆድ መነፋት ጀምሮ እስከ ድንገተኛ የፊት እብጠትና የሆርሞን መዛባት ድረስ ሰውነታችሁ የሚሰጣችሁን እነዚህን ወሳኝ ማስጠንቀቂያዎች ችላ ካላችሁ ዋጋ ሊያስከፍላችሁ ይችላል። ቪዲዮውን እስከ መጨረሻው ተከታተሉ፣ ምክንያቱም 10ኛውና 11ኛው ምልክቶች ብዙዎቻችን እንደ ተራ ድካም የምናልፋቸው ግን ለጤናችን እጅግ አደገኛ የሆኑ ምልክቶች ናቸው። ዝግጁ ከሆናችሁ ወደ መጀመሪያውና ወደ ዋናው ምልክት እንለፍ። የመጀመሪያው ምልክት ተልባን መጠቀም የሌለባችሁ የሆድ መነፋትና ጋዝ ካለባችሁ ነው። ተልባ ለሆድ ድርቀት መፍትሄ ነው ተብሎ ስለሚታመን ብዙ ሰው ሆዱ ሲነፋ ወይም ደግሞ ጋዝ ሲያስቸግረው ወዲያውኑ ወደ ተልባ ነው የሚሮጠው። ነገር ግን ትልቁ ስህተት እዚህ ጋር ነው። ሆዳችሁ አስቀድሞ ነፍቶ ካለ አንጀታችሁ ውስጥ አየር ወይም ደግሞ ጋዝ ታፍኖ አለ ማለት ነው። ተልባ ደግሞ እጅግ ከፍተኛ የሆነ የፋይበር ክምችት ስላለው አሁን ባለው የሆዳችሁ ሁኔታ ላይ ስጨምሩበት እንደ ግድብ ሆኖ የታፈነውን ጋዝ መውጫ ያሳጠዋል። ይህም ሆዳችሁ ይበልጥ እንዲወጠር፣ ቁርጠት እንዲፈጠርና ልፈነዳ ነው እስክትሉ ድረስ እንዲያማችሁ ያደርጋችኋል። ስለዚህ ሆዳችሁ እንደ ፊኛ ተወጥሮ እያለ ተልባን መመገብ እሳቱ ላይ ጋዝ እንደማፍሰስ ስለሆነ መጀመሪያ የሆድ መነፋቱ እስኪተነፍስ ድረስ ተልባን ማቆም አለባችሁ። ሁለተኛ ምልክት ተደጋጋሚ ተቅማጥ ወይም ደግሞ የሆድ መላላት ካለባችሁ። ተልባ በተፈጥሮ ላክሲቲቭ ወይም ደግሞ ሆድን የማለስለስና የማስወጣት ከፍተኛ ባህሪ አለው። ይህም ለሆድ ድርቀት ታማሚዎች የምስራች ቢሆንም የእናንተ ሆድ በተፈጥሮ የሚላላ ወይም ደግሞ ተደጋጋሚ ተቅማጥ የሚያስቸግራችሁ ከሆነ ግን ተልባ ትልቅ ጠላታችሁ ነው። ቀድሞውኑ የላላ አንጀት እያላችሁ ተልባን ስትመገቡ የአንጀታችሁ እንቅስቃሴ ከመጠን በላይ በመፍጠን በሰውነታችሁ ውስጥ ያሉ ጠቃሚ ንጥረ ነገሮችና ፈሳሾች ሳይመጠጡ በቆሻሻ መልክ እንዲወጡ ያደርጋል። ይህም ደግሞ ለከፍተኛ የፈሳሽ እጥረትና ለሰውነት መዛል ይዳረጋችኋል። ስለዚህ ሆዳችሁ መረጋጋት አቅቶት ባለበት ሰዓት ተልባን መጨመር የባሰ መቅበዝበዝን ስለሚያመጣ መጀመሪያ ሆዳችሁ እስኪረጋጋ ድረስ ተልባን በፍጹም አትንኩ። ሶስተኛ ተልባን መጠቀም የሌለባችሁ የቆዳ ሽፍታ፣ ማሳከክ ወይም ደግሞ ድንገተኛ መቅላት ካለባችሁ ነው። ብዙዎቻችን ለለውዝ ወይም ደግሞ ለወተት አለርጂ ሊኖረን እንደሚችል እናውቃለን። ነገር ግን ተልባም ለብዙዎቹ ተመሳሳይ ጠንካራ የሰውነት መከላከያ ስርዓት ምላሽን ሊቀሰቅስ እንደሚችል አንረዳም። ተልባን እንደተመገቡ በቆዳ ላይ ትናንሽ ሽፍታዎች የሚወጡ ከሆነ፣ ሰውነታችሁ ባልተለመደ ሁኔታ የሚያሳክካችሁ ከሆነ ወይም ፊታችሁ ላይ የመቅላት ምልክት ካያችሁ ሰውነታችሁ ይህ ምግብ ለኔ መርዝ ነው እያላችሁ ነው። እነዚህ ምልክቶች እየታዩባችሁ ለጤና ጥሩ ነው በሚል ግምት መቀጠል የለባችሁም። ምክንያቱም ይህ ቀላል የሚመስል ምልክት ወደ ከፋ የመተንፈስ ችግር ወይም ደግሞ የከንፈር እብጠት ሊያመራ ስለሚችል ቆዳችሁ ላይ እነዚህ ለውጦች ካያችሁ ተልባን አሁኑኑ አቁሙ። አራተኛ ምልክት የታይሮይድ እብጠት ወይም የጉሮሮ አካባቢ ምቾት ማጣት ካለባችሁ። በጉሮሮ አካባቢ ያልተለመደ እብጠት ካስተዋላችሁ ወይንም የታይሮይድ ሆርሞን እጥረት ምልክቶች ለምሳሌ እንደ ድካም፣ የሰውነት ቅዝቃዜና የፀጉር መርገፍ ካሉባችሁ ተልባን ስትመገቡ እጅግ መጠንቀቅ አለባችሁ። ተልባ ጎይትሮጂን የተባሉ ንጥረ ነገሮችን በውስጡ ይዟል። እነዚህ ንጥረ ነገሮች ደግሞ የታይሮይድ እጢ ስራውን ለመስራት የሚያስፈልገውን አዮዲን እንዳያገኝ የማገድ ባህሪ አላቸው። በተለይ አዮዲን በምግባችሁ ውስጥ አነስተኛ ከሆነና የታይሮይድ እጢ አስቀድሞ ተለቅ ብሎ ከታየ ተልባ መመገብ እጢው ይበልጥ እንዲያብጥና የሆርሞን መዛባቱ እንዲባባስ ሊያደርግ ይችላል። ስለዚህ የጉሮሮ አካባቢ እብጠት ወይንም የታይሮይድ ችግር ካሉባችሁ ተልባን ከመመገባችሁ በፊት የሆርሞን መጠናችሁን ማወቅ ይኖርባችኋል። አምስተኛው ምልክት ያልተለመደ የወር አበባ መዛባት ወይንም ከፍተኛ የጡት ህመም ካለባችሁ። የወር አበባችሁ በድንገት ከቀኑ ቢዛባ፣ ከወትሮ በተለየ ቢበዛ ወይንም የወር አበባ ከመጣባችሁ በፊት ከፍተኛ የሆነ የጡት መውጋትና የህመም ስሜት የሚሰማችሁ ከሆነ ተልባን ለጊዜው ማቆም ይኖርባችኋል። ተልባ ሊግናንስ የተባለ ንጥረ ነገር በውስጡ የያዘ ሲሆን ይህም ንጥረ ነገር በሰውነታችሁ ውስጥ እንደ ኤስትሮጅን ሆርሞን ሆኖ የመስራት ባህሪ ያለው።
ሰውነታችሁ አስቀድሞ የሆርሞን መዛባት ካለበትና የኢስትሮጅን መጠኑ ከፍ ብሎ ከሆነ ተልባ መጨመር ሆርሞኑ ይበልጥ እንዲዛባና ህመሙም እንዲባባስ ያደርገዋል። ስለዚህ በየወሩ በምታዩት ዑደት ላይ ያልተለመደ ለውጥ ካስተዋላችሁ ሰውነታችሁ ሆርሞኑን እስኪያስተካክል ድረስ ተልባን አትመገቡ። ስድስተኛ ምልክት ምግብ የመክበድ ወይም ደግሞ የማቅለሽለሽ ስሜት የሚሰማችሁ ከሆነ ተልባን እንደተመገባችሁ ወዲያውኑ የማቅለሽለሽ የምግብ መክበድ ወይም ደግሞ ከጉሮሮ አልወርድ የሚል ስሜት የሚሰማችሁ ከሆነ ሰውነታችሁ ትልቅ መልእክት እያስተላለፈ ነው። ተልባ በውስጡ በጣም ከፍተኛ የሆነ ጤናማ ዘይትን ይዟል። ነገር ግን ጉበታችሁ ስብን የመፍጨት አቅሙ ደካማ ከሆነ ይህንን የተልባ ዘይት ማቀነባበር ስለሚከብደው የመመረዝ አይነት ስሜት እንዲሰማችሁ ያደርጋል። በተለይ ከበላችሁት በኋላ የቀኝ ጎን አካባቢ የመክበድ ስሜት ካለው ተልባው ለሰውነታችሁ ሸክም እየሆነበት ነው ማለት ነው። ስለዚህ ይህ የመክበድ ስሜት እስካለ ድረስ ተልባ መመገብ ማቆምና መጀመሪያ የስብ መፍጨት ስርዓታችሁን ማስተካከል ይኖርባችኋል። ሰባተኛ ምልክት የሆድ ቁርጠትና ድንገተኛ የመኮማተር ህመም የሚሰማችሁ ከሆነ ተልባን እንደወሰዳችሁ ወዲያውኑ ሆዳችሁ ላይ የመጠምዘዝ ወይም ደግሞ የመቁረጥ አይነት ህመም የሚሰማችሁ ከሆነ ይህ የአንጀታችሁ ግድግዳዎች ከመጠን በላይ እየተጨነቁ መሆኑን የሚያሳይ ምልክት ነው። ተልባ እጅግ ጠንካራ ፋይበር ስላለው አንጀት ውስጥ ጥቃቅን ቁስለቶች ካሉ ወይም ደግሞ የአንጀት መቆጣት ችግሮች ካሉ ተልባው በዚያ በቆሰለው ግድግዳ ላይ ሲያልፍ ማለት ነው መቧጨር አይነት ስሜትን ይፈጥራል። ይህም ቁርጠት ሰውነታችሁ ፋይበሩን መቋቋም አልቻልኩም እያላችሁ ስለሆነ ህመሙ እስኪጠፋና አንጀታችሁም እስኪረጋጋ ድረስ ተልባን በፍጹም አትጠጉ። ስምንተኛ ምልክት ያልተለመደ ድካም ስሜትና የኃይል ማጣት የሚሰማችሁ ሲሆን ተልባን ለጤና ብላችሁ እየተመገባችሁት ነገር ግን ከበላችሁት በኋላ ከመነቃቃት ይልቅ ድብርት፣ ድካም ወይም ደግሞ አይናችሁን መግለጥ እስኪያቅታችሁ ድረስ የመጫጫን ስሜት የሚሰማችሁ ከሆነ ነገሩን በቸልታ አትለፉት። ተልባ በውስጡ አንቲ ኒውትረንትስ የሚባሉ ንጥረ ነገሮችን ሊይዝ ይችላል። እነዚህ ንጥረ ነገሮች ደግሞ ሰውነታችን ካርቦሃይድሬትን ወደ ኃይል ለመቀየር የሚጠቀምበትን ቫይታሚን ቢ1 ወይም ደግሞ ታያሚንን እንዳይመጥ ሊያግዱት ይችላሉ። ሰውነታችሁ ይህንን ቫይታሚን ማግኘት ካልቻለ ደግሞ ኃይል ማመንጨት ያቅተዋል። በዚህ ምክንያት ተልባው ለጤና ከመጥቀም ይልቅ ኃይልን የሚሰርቅ ሆኖ ያገለግላል ማለት ነው። ስለዚህ ተልባን በበላችሁ ቁጥር ድካም የሚጫጫናችሁ ከሆነ ሰውነታችሁ ንጥረ ነገሩን በአግባቡ እየተቀበለው እንዳልሆነ የሚያሳይ ምልክት ነውና ለጊዜው አቁሙት። ዘጠነኛ ምልክት የፊት የአይን ወይም ደግሞ የከንፈር ድንገተኛ እብጠት። ይህ ምልክት ከሁሉ ምልክቶች ይልቅ በአስቸኳይ ትኩረት የሚሻና እጅግ አደገኛ ሊሆን የሚችል ነው። ተልባን እንደተመገባችሁ በደቂቃዎች ውስጥ በጥቂት ሰዓታት ውስጥ አይናችሁ አካባቢ ማበጥ፣ ከንፈራችሁ መወፈር ወይም የፊት መቅላትና መቆጣት ካስተዋላችሁ ሰውነታችሁ ለተልባ ፕሮቲን እጅግ ከፍተኛ የሆነ የአለርጂ ተቃውሞ እያሳየ መሆኑን መረዳት አለባችሁ። ይህ ምልክት ቀላል ሊመስል ይችላል፣ ነገር ግን የውስጥ የጉሮሮ ግድግዳዎች እንዲያብጡና የመተንፈሻ ቧንቧዎችም እንዲዘጋ ሊያደርግ ስለሚችል ትልቅ አደጋ አለው። ስለዚህ እንዲህ አይነት እብጠቶች ከታዩባችሁ ተልባን መድኃኒቴ ነው ብላችሁ እንዳትቀጥሉ። አሁኑኑ አቁሙና አስፈላጊውን ሕክምና አገኙ። አስረኛ ምልክት የሽንት ቀለም መጥቆር ወይንም የሽንት መጠን መቀነስ። ተልባ መመገብ ከጀመራችሁ በኋላ የሽንት ቀለም ወደ ጥቁር ቢጫነት ከተቀየረ ወይንም በቀን ውስጥ የምትሸኑት የሽንት መጠን በከፍተኛ ሁኔታ ከቀነሰ ተልባው በሰውነታችሁ ውስጥ ያለውን ፈሳሽ ሁሉ እየመጠጠው መሆኑን የሚያሳይ ግልጽ ምልክት ነው። ተልባ በባህሪው ውሃ ወዳድ ስለሆነ ወደ ሆዳችሁ ሲገባ በዙሪያው ያለውን ፈሳሽ እንደ ስፖንጅ ይመጣል። በዚህ ጊዜ በቂ ውሃ ካልጠጣችሁ ተልባው ከደማችሁና ከሌሎችም የሰውነት ክፍሎቻችሁ ፈሳሽን መስረቅ ይጀምራል። ይህም ደግሞ ለኩላሊት መመረዝ፣ ለራስ ምታትና ለከፍተኛም ድርቀት ይዳረጋችኋል። ስለዚህ ሽንታችሁ መጥቆር ከጀመረ ሰውነታችሁ ፈሳሽ አጣው እያላችሁ ስለሆነ ወይ የውሃ አጠጣጣችሁን በከፍተኛ ሁኔታ መጨመር አለባችሁ፣ ካልሆነ ግን ተልባ መብላቱን በአስቸኳይ ማቆም ይኖርባችኋል። 11ኛና የመጨረሻው ምልክት ተልባ ማቆም ያለባችሁ ድንገተኛ የመገጣጠሚያ ህመም ወይንም ውጋት ስሜት ካለ። ተልባ መመገብ ከጀመራችሁ ወዲያውኑ ባልታወቀ ምክንያት የመገጣጠሚያ ህመም፣ የእግር ወይም ደግሞ የእጅ ጣቶች የውጋት ስሜት የሚሰማችሁ ከሆነ ነገሩን በትኩረት ተመልከቱት። ተልባ በተፈጥሮ ኦክሳሌት የተባሉ ንጥረ ነገሮችን በውስጡ ይዟል።
እነዚህ ንጥረ ነገሮች ደግሞ በአንዳንድ ሰዎች ሰውነት ውስጥ እንደ ጥቃቅን ክሪስታል በመገጣጠሚያዎች ላይ የመከማቸት ባህሪ ያላቸው። ይህ ሲሆን ደግሞ ልክ እንደ ዩሪክ አሲድ ሁሉ መገጣጠሚያዎች እንዲቆስልና እንዲያማችሁ ያደርጋል። ስለዚህ ተልባን ለጤናዬ ነው ብላችሁ እየበላችሁ የመገጣጠሚያ ህመም ከቀሰቀሰባችሁ ሰውነታችሁ ንጥረ ነገሩን በአግባቡ እያቀነባበረው አለመሆኑን የሚያሳይ ምልክት ነውና ምልክቱ እስኪጠፋ ድረስ ተልባን በፍጹም አትጠጉ። ስለዚህ በሰውነታችሁ ላይ እነዚህ ምልክቶች ማለትም አሁን ያየናቸውን 11 ምልክቶችን ካስተዋላችሁ ተልባን መመገብ ማቆም ይኖርባችኋል ማለት ነው። ምልክቶቹ ተልባን ከተመገባችሁም በኋላ የሚከሰትባችሁ ከሆነ ማቆም ይጠበቅባችኋል ማለት ነው። ስለዚህም እነዚህን 11 ምልክቶች በዝርዝር አይተናል። ተልባን አትብሉ ያልኩት እነዚህ ምልክቶች እየታየባችሁ ቸል ብላችሁ እንዳትቀጥሉ ለማስጠንቀቅ ነው። ተልባ መድኃኒት የሚሆነው ለሰውነታችሁ ተስማሚ ሆኖ ሲገኝ ብቻ ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ በቅንነት ሼር ማድረጋችሁን አትርሱ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የዚህ የጤና ቤተሰብ አባል ሁኑ። በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።